ሰላም እንዴት አላችሁ ወዳጆቼ? እንዴት ከርማችኋል? እንዴት ሰንብታችሁልኛል? እኔ ያለሁኝ እግዚአብሔር ይመስገን ሰላም ነኝ። ዛሬም በአዲስ ቪዲዮ ተገናኝተናል። ዛሬ ይዤላችሁ የመጣሁት ቀለል ያለ ምግብ ነው። የመጨረሻ ቀላል ምግብ ልላችሁ እችላለሁ። ለመሰላችሁ በራሴ ምክንያት ያቀለልኩትኝ ተቸግሬ ነው። ልጆች አክቲቪቲ ሄደዋል። እኔ ደግሞ ሌላ ስራ ስሰራ ረፈደብኝ። መጡበት ሰዓት ደረሰ። ስለዚህ ለሌላ ነገር ያወጣሁት የዶሮ ስጋ ነበረ። ሐሳቤን ቀየርኩና በድንች በእንቁላል አድርጌ ቀለል አድርጌ እዚህ ጋር ሰርቼ ላቀርብ አሰብኩኝ። እናንተም እንደዚህ ስትቸገሩ ሲረፍድባችሁ ይረዳችኋል ብዬ ማሰብ እንግዲህ ይህንን ቪዲዮ ወደ እናንተ ይዤላችሁ መጥቻለሁ። ስለዚህ እንዴት ነው ማዘጋጀው የሚለው ነገር ደግሞ አብረን እናያለን። አብራችሁኝ ነው። የሚያስፈልገን ግብአት እዚህ ጋር አዘጋጅቻለሁ። በዋነኝነት የዶሮ ስጋ ያስፈልጋችኋል። ፍሌቶ የወጣ ማለት ነው ከአጥንቱ ላይ ተለይቶ። የታፋ ስጋ ማድረግ ትችላላችሁ፣ የደረት ስጋ ማድረግ ትችላላችሁ። የፈለጋችሁትን። ዋናው ቁም ነገሩ ዶሮ ብቻ ይሁን። ሲቀጥል ድንች ያስፈልገናል። ከዛ እንቁላል፣ ቺዝ እዚህ ጋር አዘጋጅቻለሁ። ዘይት፣ ጥቂት ቅቤ እንጠቀማለን። ስለዚህ እዚህ ጋር ቅቤ አዘጋጅቻለሁ። ቆንዶ በርበሬና ጨው ሶሪ ያቀያየርኩት። ለማንኛውም ይሄ ነው የሚያስፈልገን ግብአት። ስራችንን ስንጀምር እሳታችንን ለኩስና ትንሽዬ ዘይት እናደርጋለን። ከዛ በአስቸኳይ ድንቻችንን ከተፍ ከተፍ አድርገን እናዘጋጃለን። እንደዚህ ነገር ዘይት እናደርጋለን። ይታያችኋል። በዚህ መጠን እንደዚህ ያክል ኪዩብ አድርጋችሁ ከፈለጋችሁ በክቡ ማድረግ ትችላላችሁ። እናንተ ቶሎ ይበስልናል ብላችሁ እንደምታስቡት። ለኔ ግን ይሄኛው በደንብ ተመችቶኛል። ከዛ ዘይቱ ትንሽ ጋል ሲልላችሁ ድንቹን አጥባችሁ በደንብ ስታርቹን አወጣችሁ እንደዚህ ዘይቱ ላይ ታረጉና ትጠብሱታላችሁ። ድንቹ ደግሞ እስከሚበስል ድረስ እዚህ ጋር አጥበን ያዘጋጀነውን ዶሮ እንደዚሁ እንደ ድንቹ ኪዩብ እያደረግን እንከትፈዋለን። ለምሳሌ በዚህ ውፍረት የተፈጨ ዶሮም ካላችሁ የተፈጨ ዶሮ ማዘጋጀት ትችላላችሁ። በምትፈልጉት ነገር ማዘጋጀት ትችላላችሁ። ከፈለጋችሁ ከትፋችሁ፣ ከፈለጋችሁ በተፈጨ የዶሮ ስጋ። አሁን እንገለብጠዋለን። ከለር ይዞልናል ከታች። እንደዚህ አድርገን በሁሉም በኩል እሳት እንዲነካው እናደርጋለን። አሁን እናወጣዋለን። ድንቹ በስሏል። የግድ ሁሉም ድንች ቡኒ መሆን አይጠበቅበትም። ዋናው መብሰሉ ነው። መብሰሉን ደግሞ ይኸውላችሁ እንደዚህ ስታደርጉት ፍርክስ ሲል ያስታውቃል። በዛ ተቃላችሁ። እናወጣውና ዶሮንም እንጠብሳለን። ከዛ ዶሮውን እዛው ላይ እንጠብሰዋለን። ውሃ እንዳወጣባችሁ እንደዚህ ነጠልጠል ታረጉታላችሁ። በጣም ብዙ ከሆነና ከተደራረበ መረቅ ያወጣባችኋል በጣም። ስለዚህ እሱ እንዳይሆን ሊጠበስላችሁ በቶሎ እንደዚህ ነጠልጠል አድርጉት። ብዙ ከሆነ ደግሞ የእናንተ ዶሮ 2-3 ጥበሱት። ከዛ እንደ ድንቹ ዶሮንም እንገለብጣለን። አሁን ይበቃዋል። ዶሮውንም እዚህ ላይ እናደርጋለን። ቅድም ያዘጋጀነው የመጋገሪያ ትሪ ላይ በነገራችን ላይ እዚህ ጋር ዙሪያውን እንደዚህ ቅቤ የቀቡት ይታያችኋል። ድንቹና ዶሮ ከታች ነው ያለው። ስለዚህ እንቁላሉ ሲነፋ ወደ ላይ ዙሪያውን ሊያጣብቅብት ስለሚችል እንደዚህ አድርጋችሁ ቀቡት ዙሪያውን። እኔ ረስቼው ነው እንጂ ቅድም ስቻኮል መጀመሪያውን መቀባት ነበረብኝ። ግን ደግሞ ሶኬ ዘይት ስላለው ድንቹና ዶሮ ከታች አይዝብኝም። ግን ደግሞ ዙሪያውን እንደኔም ከረሳችሁ እንደዚህ መቀባት ትችላላችሁ ማለት ነው። አሁን ይህ በዚህ እንዳለን ተውና እንቁላሉን ደግሞ እናዘጋጃለን። ከዛ ዶሮውንና ድንቹን ከጠበስን በኋላ የሚቀጥለው ስራ የምናደርገው እንቁላል እዚህ ጋር እንመታለን። እኔ እንግዲህ እንደምታዩት ለ4 ድንችና 150 ግራም ለሚሆን የዶሮ ስጋ 8 መካከለኛ መጠን ያለው እንቁላል ተጠቅሜያለሁ። ከዛ እንደዚህ ትንሽ ጨው አደርጋለሁ። ድንቹና ዶሮ ላይም ትንሽ አደርጋለሁ። ሲቀጥል ደግሞ እዚህ ጋር ቆንዶ በርበሬ ያደርጋለሁ። እንደዚህ ግማሽ የሻይ ማንኪያ። ከዛ ይሄንን አዋህደዋለሁ።
ከዛ በእንደዚህ አይነት መልኩ በደንብ አድርገን እንቁላሉን ከመታን በኋላ ያው መታችን የሚያስፈልገው እንቁላሉ እንዲነፋ ነው። ሌላ ምንም ሚስጥር የለውም። አለመምታትም ትችላላችሁ እንዲነፋ የማትፈልጉ ከሆነ። ከዛ በኋላ ምን አደርጋለሁ መሰላችሁ? ትንሽዬ ጨው አደርጋለሁ። ብዙ አላረግም፣ ምክንያቱም ቺዝ ውስጥ ስላለ ጨው እንቁላል ውስጥም ስለጨመርኩኝ ያን ያህል አስፈላጊ አይደለም ብዙ ጨው መጨመር። ከዛ ጨው እንደዚህ ለወስ አደርገዋለሁ። እንዲሁም ዶሮውንና ድንቹን አደበላልቀዋለሁ። አንድ ቦታ ዶሮ አንድ ቦታ ድንች ብቻ እንዳይሆን። ከዛ አሁን እዚህ ጋር መተን ያዘጋጀነውን እንቁላል እንደዚህ እንገለብጥና በስፓቱላችን ጥርግርግ እናድርገው። ምክንያቱም ከታች ቆንዶ በርበሬውና ጨው ቁጭ ብሏል። በተለይ ቆንዶ በርበሬው ጨው እንኳን ይሟሟል። ታያችኋል። በእንደዚህ አይነት መልኩ እናስተካክለዋለን። አሁን ኦኬ ነው። ስለዚህ እዚህ ጋር ቺዝ አለኝ። ቺዙን እንደዚህ ከላይ ቁጭ አድርግበታለሁ። ከዛ እንቁላሉ ሲበስል ቺዙ ሲቀልጥ ምን ብዬ ልንገራችሁ እንዴት አይነት አሪፍ ምግብ እንደሚሆን። ረጅም ሰዓት የለፋችሁበት ምናምን አስባችሁበት የሰራችሁት አይነት ነገር ነው የሚመስለው። ከዛ ሱፐር ዱፐር ይሄንን በ180 ዲግሪ ሴልሺየስ እናበስለዋለን። ይሄው በእንደዚህ አይነት መልኩ በስሏል። ትንሽ በረድ ይበልና ቆርሰን ደግሞ ውስጡ ምን ይመስላል የሚለውን ነገር አብረን የምናየው ይሆናል። ታያችኋል። ዳርዳሩ እንደ ቂጣ ነው የሆነው። ሲንቆርሳውን ደግሞ ቅድም ቅቤ መቀባት አለብን። ዳርዳር ነው ያልኳችሁ እንዳይዝብን ነው። እንደዚህ እዚህ ይታያችኋል። እስቲ የኔ አልያዘም፣ ግን ቺዙ ትንሽ ትኩስ ስለሆነ ስለሚሳሳብ እንደዚህ ማገዝ ይፈልጋል። ይሄን የመሰለ ቂጣ ሰራን ማለት ነው። በአጭር አማርኛ የዶሮና የድንች ፍሪታታ ልበላችሁ፣ ቂጣ ልበላችሁ፣ በቃ እንደዛ የሚመስል ነገር መጨረሻ በጣም አሪፍ ውስጡ ይቀመስ። የእውነት ምን ልበላችሁ ያቻችኋል። እንትኑ ራሱ ምን እንደሚመስል ዙሪያው እንዴት ክሪስፒ እንደሆነ ድንቹና ዶሮ ከእንቁላሉ ጋር አብሮ ከምላችሁ በላይ በጣም 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 አሪፍ ጣዕም ያለው ነው። በዚህ ላይ ደግሞ እንደምን መሰላችሁ ሁሉ ቀን እንግዲህ ጠብር ግፍ ብለን ምግብ ሰርተን አይሆንም አይደለ? የሆነ ነገር ይጎላል። ቤት ጽዳት ጋር መኛ ሆነን ምግብ ሰርተን ምናምን አድርገን ስራ ሄደን መተን ምናምን የማይሆን ነገር ነውና አንዳንድ ጊዜም እንደዚህ ቀለል ያለ ምግብ እንግዲህ ሰርተን ለእራት ለምናምን ብናቀርበው በጣም አሪፍ ነው። ቆንጆ ዘዴ ነው ብዬ ነው አስባለሁኝ። እናንተም እንደዚህ ሰርታችሁ ቤተሰቦቻችሁንና እራሳችሁን መግቡ ብዬ እላለሁኝ። የመጨረሻ ትወዱታላችሁ። ለማንኛውም ለዛሬ የነበረ ምግብ ይሄንን ይመስል ነበረ። አዲስ የሆናችሁ ለቻናሌን ከወዳችሁ ሰብስክራይብ ማድረጋችሁ እንዳረሱ፣ የሰራሁትን ካደነቃችሁ በላይክ ፍቅራችሁን ገለጹ። በተረፈ በሌላ በቆንጆ ቪዲዮ ደግመን እስከምንገናኝ ሰላም ሁኑልኝ። ባይ ባይ።